ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች የታላቁ ክለብ የማንቸስተር ዩናይትድ ታማኝ ደጋፊዎች የሆናችሁ ሬድ ዴቪልስ በሙሉ እንደምን አላችሁ? ዛሬ ቲያትር ኦፍ ድሪምስ ዙሪያ እሳታማና ልብን በአድሬናሊ የሚሞሉ እጅግ አስደሳች ዜና ይዤላችሁ ቀርቤያለሁ። አዎ ያሰብነው እየሆነ ነው። ያ ህልማችን ያ በመሃል ሜዳ ላይ የነበረብን ትልቅ ክፍተት በመጨረሻ ሊደፈን ጥቂት ሰዓታት ብቻ ቀርቶታል። የካዝሜሮ ዘላለማዊ ወታደርነትና ታጋይነትን የምንተካበት ከየቀኝም ከየግራም የሚመጣውን የተጋጣሚ ማዕበል መክቶ ተከላካዮቻችንን የሚታደግ ሜዳውን በሳንባው ፈጅቶ ለአጥቂዎቻችን እሳታማ ኳሶችን የሚያቀርብ አዲስ ጀነራል ወደ ኦልትራፎርድ እየገሰገሰ ነው። ይህ ዝውውር ዝም ብሎ ዝውውር አይደለም። የዩናይትድን የመሃል ሜዳ የበላይነት ሙሉ በሙሉ የሚያስመልስ ታሪካዊ ክስተት ነው። ይህንን መረጃ ታማኙና ቀዳሚው የመረጃ ምንጭ ዩናይትድ ቱዴይ ይፋ አድርጎታል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምነግራችሁ እያንዳንዱ ሰከንድ ዝርዝር መረጃ የሁላችንም የደጋፊዎች ልብ በደስታ የሚሞላ ነው። ቪዲዮን ከመጀመራችን በፊት ግን እውነተኛ የዩናይትድ ደጋፊ መሆኑን ለማሳየት አሁኑኑ ላይክ በማድረግ አጋርነታችሁን አሳዩኝ። ሰብስክራይብ ያላደረጋችሁ ደግሞ የክለባችንን ትኩስ መረጃዎች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። ዝግጁ ከሆናችሁ ወደ ዝርዝር ዜናው እንግባ። ውድ የዩናይትድ ቤተሰቦች ክለባችን ማንቸስተር ዩናይትድ የመሃል ክፍሉን ብረት ለማድረግ እናም ያንን የነበረብንን ድክመት ለመቅረፍ የበርንማውዙን ድንቅና አይን የሚረብሽ አማካይ ታይለር አዳምስን ለማስፈረም ሰዓታት ብቻ ነው የቀሩት። ይህ ዝውውር እንዴት እዚህ ደረጃ ላይ ደረሰ? ሂደቱስ ምን ይመስላል? መጀመሪያ ላይ ዩናይትድ ከተጫዋቹ ጋር በግል ጥቅማ ጥቅሞችና ስምምነቶች ላይ ሙሉ በሙሉ ከስምምነት ላይ ደርሶ ነበር። ታይለር አዳምስ የዩናይትድን ማሊያ ለመልበስ ያለው ጉጉት እጅግ ከፍተኛ ነው። ተጫዋቹ የኦልትራፎርድን ድባብ፣ የደጋፊዎችን ፍቅርና የክለቡን ታላቅነት ጠንቅቆ ያውቃል። ለዚህም ነው ወደ ዩናይትድ መጥቶ ለመጫወት ያለውን ጽኑ ፍላጎት ለበርንማውዝ አመራሮች በይፋ ያሳወቀው። ልቀቁኝ፣ ህልሜን ላሳካ በማለት ለአመራሮቹ ግፊት ሲያደርግ ነበረ። ነገር ግን ድርድሩ ቀላል አልነበረም። ከበርንማውዝ ጋር ቀናትን የፈጀ እልህ አስጨራሽና ጥንቃቄ የተሞላበት ድርድር ሲደረግ ቆይቶ ነገር ግን የዩናይትድ አመራሮች ተስፋ ሳይቆርጡ የደጋፊውን ጩኸት ሰምተው እስከ መጨረሻው በመታገል አሁን ላይ ሙሉ በሙሉ ከስምምነት ላይ መድረሳቸውን ታማኝ ዩናይትድ ቱዴይ በይፋ አረጋግጧል። አሁን ላይ ሁሉም ነገር አልቋል። ተጫዋቹ ወደ ማንቸስተር መጥቶ የሕክምና ምርመራውን ለማድረግ የመጨረሻ ዝግጅቱን አጠናቋል። ሕክምናውን እንደጨረሰና ምርመራውን እንዳለፈ ዝውውሩ በይፋ ለዓለም ይፋ ይደረጋል። አሁን ደግሞ ወደ ዋናው ጥያቄ ስንመጣ ታይለር አዳምስ ለምን ለማንቸስተር ዩናይትድ እጅግ አስገዳጅ ተጫዋች ሆነ? የካዝሜሮ ተተኪስ መሆን ይችላል? ባለፉት ጨዋታዎች ላይ እንደተመለከትነው ተከላካዮቻችን ለከፍተኛ አደጋ ይጋለጡ ነበር። አዳምስ ግን ወደኋላ በፍጥነት በመመለስ የተጋጣሚን የመልሶ ማጥቃት ኳሶች በመቁረጥናም እንደ ጋሻ በመሆን ለተከላካዮቻችን ታላቅ እረፍት ይሰጣል። እሱ ኳስ ነጥቆ ዝም የሚልም ተጫዋች አይደለም። ኳስን ከኋላ መስመር በፍጥነት ወደፊት በማውጣት ለአጥቂዎቻችን ምቹና ፈጣን የሆኑ የጎል እድሎችን መፍጠር የሚችል አስደናቂ እይታም አለው። ካዝሜሮ ለክለባችን ብዙ አድርጓል። ነገር ግን አሁን ላይ አዲስ ጉልበት፣ አዲስ ሳምባና የማይደክም ወጣት ወታደር ያስፈልገናል። ታይለር አዳምስ ያንን ታጋይነትና መሪነት በሜዳ ላይ በደንብ መተግበር የሚችል ብቃት አለው። እንግዲህ ውድ ዩናይትድ ልጆች ቀያይ ሰይጣኖቹ አዲስ ታሪክ ለመጻፍ መሃል ሜዳቸውን እያደስን ነው። የታይለር አዳምስ መምጣት የዘንድሮን የውድድር ዘመን ሙሉ በሙሉ እንደሚቀይረው ምንም ጥርጥር የለውም። እኔ በበኩሌ የዚህን ተጫዋች በኦልትራፎርድ ሜዳ ላይ መርገጥ ለመመልከት በከፍተኛ ጉጉት ላይ እገኛለሁ። እናንተስ ምን ታስባላችሁ? የታይለር አዳምስ ዝውውር የመሃል ሜዳ ችግራችንን ሙሉ በሙሉ ይቀርፈዋል? የካዝሜሮንን ቦታ በአግባቡ መሸፈን ይችላል ወይስ ሌላ ተጫዋች መጨመር ነበረብን? ያላችሁን ስሜትና አስተያየት በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ኮሜንት አነባለሁ፣ እንወያይበታለን። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር አድርጉ። በሌላ ትኩስና ሰበር የዩናይትድ ዜና እስከምንገናኝ ድረስ ድል ለታላቁ ክለባችን ለማንቸስተር ዩናይትድ። ቻው ቻው።